ሰላም ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ወደ ቻናሌ እንኳን ደህና መጣችሁልኝ። ላይክ ሰብስክራይብ እያደረጋችሁ ማለት ነው። ዛሬ ደግሞ ያው እንደምታዩት በሌላ ቪዲዮ ተመልሼ መጥቻለሁ። ዛሬ የመጣሁበት እንትን ደግሞ ያው አብርሽ በተናገረውና አብርሽን ባጋጠመው ነገር ትንሽ የሆነ ነገር መናገር ፈልጋለሁ እና ቪዲዮውን ላሰማችሁ ላሳያችሁና ከዛ የራሴ ሀሳብ እሰጣለሁ ማለት ነው። ግን ደግሞ በጣም የደበረኝና የከፋኝ ፓርቱ ደግሞ ከዛ በፊት የምትብኝ ነገር ነበረ ሩታ ማለት ነው። ዙሪያ ላይ ማንም ሰው እንዳይኖር ነው ማድረገው፣ ብቻ ነው ማስቀርክ፣ ባዶ ነው ማስቀር አይነት ነገር ትለኝ ነበርና ያ ነገር ነው አሁንም እያደረገችው ያለችው ማለት ነው። ያ ዙሪያ ላይ ካሉ ሰዎች ጋር አጣላችኝ፣ ከጓደኞችም ከሁሉም ጋር ማለት ይቻላል እና ሄርሜላም ያው በተፈጠረው ነገሮች በጣም አዝና ከኔ ጋርም ለማውራት ፈቃደኛ አይደለችም። ከኔም ጋር ተጣልታለች ሄርሜላም። ለምን ከዛ በፊት እሷ ብዙ ነገር እያለች ነበረ። እሷን አላምን አልቀበል ብያት ነው እንጂ አብርሽ ልትጎዳህ ነው የምሯን አይደለም ምናምን ለእኔ ያልታየኝ ለእነሱ የታያቸው ነገር ነበረ በጊዜው። ያ ነገር ደግሞ ያው እንደ ጥፋት አድርገው ቆጥረውታል እነሱም እና ሄርሜላም ስልክ አታነሳም። በቃ ዙሪያ ላይ አሁን ላይ ብቻዬን ነኝ ያለሁት፣ ብቸኛ ሆኛለሁ። ዛሬ መጨረሻ አማራጭ ግን ሄርሜላን ደውዬ አሞኛል እና ፈልጌሻለሁኝ በጣም እኔ አንዴ ብያታለሁኝ እና አሞኛል ስላት እንዳሁን ትንሽ ነገሮችን ለማረጋጋት ሞከረች፣ እኔንም ለማረጋጋት ሞከረች እና በስንት መከራ አንዴ ላግኝሽ እና ላውራሽ አሞኛል በጣም ምናምን ነገር ብያት እሺ ብላኛለች። እየመጣች ነው እና ምን ብዬ ለሷ ራሱ እንደምመለስላት ግራ ገብቶኛል። ለምን ብዙ ነገር ብላኝ አልቀበል ብያታለሁኝ። ትክክል አይደለም ይሄ መንገድ ትክክል ነው እያለችኝ እኔ አልቀበል ብያታለሁኝ እና ብቻ በተፈጠረው ነገር በጣም ያዘንኩት ከምላችሁ በላይ ገብቶኛል። ያው ሁሉም ሰው እውነቱን እያወቀ ሲመጣ ግን ብቻዬን እንደማልሆን እርግጠኛ ነኝ። አሁን ነው ብቸኝነት እየተሰማኝ ያለው። ሰላም ነው አለኝ። እንዴት ነሽ ሄርሚ? አንዳንድ ነገሮችን ማውራሽ ፈልጋለሁኝ። ትናንት የምትፈጠሩት ነገሮች ምናምን እና ለዛ ነው አሞኛል ብዬ ጠራሁሽ ማለት ነው። እና በጣም እየጨነቀኝ፣ በጣም ብቸኝነት እየተሰማኝ፣ በጣም እየደበረኝ፣ በጣም እየከፋኝ ነው እና ዙሪያ ላይ ያሉ ሰዎች በሙሉ በጣም ርቀውኛል፣ ሸሽተውኛል እና ቢያንስ አንቺ እንኳን ትረጅኛለሽ ብዬ ነው የጠራሁሽ። እኔም ስላመመክ ነው የመጣሁት። ምናልባት የኔን እርዳታ ከፈለክ ብዬ ነው እንጂ ያስመጣኝ ጉዳይ ኖረዋል ብዬ አላስብም። አሞኛል ስላልክ ነው። ምናልባት የኔን እርዳታ ካስፈለገክ የሰው ልጅ ይታመማል፣ ለዛ ነው የመጣሁት እኮ። ያን ደግሞ የምታስቢ ከሆነ ቢያንስ ፕሊስ ለመርዳት ሞክሪ። ሄድ ምን ልረዳክ? የተፈጠሩትን ነገሮች ስላስረዳሽ ሄድ ትላንትና ምንም መታገስ አቅቶሽ ጥለሽ ነው የወጣሽው። ምን እንድሰማ ፈለክ? አብራ እኔ ከነገርኩክ፣ እኔ ካስረዳሁክ፣ እኔ እንደ በዛ ልክ እየነገርኩክ ያልተረዳክ በዛ ሰዓት ምንስ ብዬ እዛች ጋር ረጅም ሰዓት መቆየት እዛ ጋር መቆየት ምን ጥቅም አለው ብዬ አሁንም ደግሞ ምንም የምታስረዳኝ ነገር የለም። ነገሮችን አንተ ከምታስረዳኝ በላይ በጣም በተግባር አሳይተኸኛል አይደል? ከዛ ባለፈ ደግሞ አሁንም የመጣሁት ነገሮች እንድታስረዳኝ፣ ከአንተ መስማት የምፈልገው ነገር ይደብርህም ደስ ይበልክም በቃ ደከመኝ ስላመመክ ነው አሞኛል ስላልከኝ የመጣሁት። ስለዚህ ሐኪም ቤት ይዤ ልሄድ አስፈላጊ ከሆነ ከኔ የምትፈልገውን ነገር ንገረኝ እንጂ ነገሮችን ላስረዳሽ አትበለኝ አብርሃም። እኔ ደህና ነኝ። አሁን ሐኪም ቤት ምናምን ሳይሆን መሄድ የምፈልገው ቢያንስ ነገሩን አንቺ ተረድተሽኝ ችግሮችን አውርቼሽ እንዲቀለኝ ስለምፈልግ ነው ሄድ እንጂ ሌላ ምንም ነገር ኖሮ አይደለም። ምን ልረዳክ? በጣም እየደበረኝ ያለው ሄድ እንዳይደብር እኮ መጀመሪያ ይሄ ነገር እንዳይፈጠር እኮ ከዚህ በፊት በደንብ አድርጌ መረዳት ብትፈልግ፣ እንዳይደብርህ ብትፈልግ እኔ በቂ ነበርኩኝ አይደል እንዴ? እኔ ምን አጉድዬብክ ማለት
በእውነት በኢየሱስ ስም እንደዛ በ3 ቀን በ4 ቀን ውስጥ እኔን ከመካድህም በላይ እኔ ህይወትን ከራስህ ህይወት ላይ ለማስወጣት 2 ደቂቃ 3 ደቂቃ አልፈጀብህም አይደል? ታዲያ እኔ ያንተ ጋር መቆየት አለብኝ ብለህ ታስባለህ? ሄርሜላ አይከፋትም? ሄርሜላ ተስፋ ትቆርጥም? ምን አይነት ሴት መሆን እንዳለብኝ እኮ አንተ ነህ በቃ ጨካኝና ልርቅህ እንድትፈልግ የምታደርገኝ አይደል እንዴ? ስለዚህ አሁን ነገሮችን ማስረዳትም አይጠበቅብህም። ለእኔ ምንም ባታስረዳኝ ከደበረክም አይዞክ፣ ምንም ማድረግ አይቻልም። ምክንያቱም ብዙ ጊዜ ደበረክ፣ ብዙ ጊዜ እንዳይከፋህ ብዬ ለአንተ ጥሩ ነገር ሳደርገው አንተ በመጥፎ ነገር ነው መሰለኝ የምትተረጉመው። ወይም ደግሞ ቆይቶ መጥፎ ነገር ህዝቡ ወይም ደግሞ አንዳንድ ሰዎች በመጥፎ ነገር ከመተርጉማቸው በላይ አንተም ያ ነገር ሊገባክ አልቻለም። ቢገባክ ያን የተረዳው ነበረ እስከ ዛሬ ድረስም። ስለዚህ አሁን ምንድን ነው ምንም የሚያመመክ? የእውነቴን ነው። አሞኛል ባትለኝ እኔ ምንም ስልክም አላነሳልክም፣ ምንም ማውራት አልፈልግም። ስለማንም ምንም ማውራት አልፈልግም። ነግሬህ ነበረ፣ በጣም አስጠንቅቄህ ነበር። በጣም ብዙ ቴክስት ልኬልህ ነበረ። በጣም ላውራት ፈልጌ ነበር፣ ግን በጣም ገፋኸኝ። በጣም ከበፊቱም ከማውቀው በላይ እስካሁን ገፋኸኝ። አይበቃም? ምንም እንዳላሳለፈ እኮ ነው በአንድ ነገሮችን ከኔ ጋር ያለህን ነገር ትተክ ከእሷ ጋር ለመቀጠል የሞከርከው። ቢያንስ እንደ ሴት ልጅ ስሜት እንኳን አንድ ነገር ልትረዳኝ አልሞከርክም አይደል? ታዲያ የማልወደድበት እኔም የማልከበርበት ቦታ ላይ መቆም አይከብድም? ልክ አንተ ሩታ ጋር መቆም እንደሚከብድክ ማለት ነው። ስለዚህ አሁን ለእኔ ማስረዳትም ነገሮችን ለእኔ እንትን ለማለትም ምናምን እንዳትሞክር፣ ራስህን ቀለል ለማድረግ ሞክር። ገባክ? አሞኛል ስላልከኝ ነው። እንደዚህ ደግሞ ቆመህ ካየሁ ለእኔ በቂ ነው። ሊሄድ ይሻለኛል ስላለብኝ። ሄርሚ ምን ይልሻል እስኪ ውዴ፣ የታዘበን ያየፈራ ለሰቀቀን ስዳርጊ ሳልጠረጥር ሳልዘጋ ከዚህ ቀደም የለብሽ ደስታ ማግኘት በሰው ስካ። ያው ቪዲዮ እንዳያችሁት ነው ማለት ነው። እዚህ ጋር ለመፍረድ በጣም ከብዶኛል። ሄርሜላ ላይ ለመፍረድም በጣም ይከብዳል። ያው ማለት እንደ ሴት እሷ ራሱ ስሜት አላትና ደግሞ የምትወደው ያው ለመስዋዕት ከፍላለት እሱ በአንዴ ሲቀየርባት ያው እንትን ነው የምትለው። እኔ እንጃ ብቻ ትረዳዋለች ብዬ አስባለሁ። ያ ምኞቴ ነው ማለት ነው። አብረሽዬ ደግሞ ብቻህን አይደለህም፣ ብዙ ጓደኞች ብዙ ወዳጆች አሉክ እና ብቻ ያስቀረችኝ እሷ እንዳሰበችው ሆነላት ተሳካላት አትበል ማለት ነው። እንደዛ እንዳታስብ ጭራሽ ሊሳካላትም አይችልም። ያው ብዙ ጊዜ እኮ እኛ እንናገራለን፣ አንተ አይገባህም ነበረና ያው በደንብ ስለተረዳሃት ደግሞ ጥሩ ነው ማለት ነው። ለራስህ ራሱ ጥንቃቄ ታደርጋለህ ከዚህ በኋላ እና ሄርሚዬ ማለት የምፈልገው ደግሞ አንቺን ማለት ነው። አንቺ ያው ተጎተሻል። የምር እኔ በአንቺ አልፈርድም። ለምን መሰለሽ? አብርሽ በተጎዳበት ጊዜ አንቺ አጠገቡ ነበርሽ፣ ብዙ ነገር አረግሽ፣ ብዙ የእሱ ደስታ እንዲመለስ ብዙ መስዋዕት ከፍለሻል። ይህም እኛ የምናውቀው ነገር ነው እንኳን አብርሽ ማለት ነውና ግን ያው በዛን ሰዓት በዛን ቅጽበት ደግሞ እንደዚህ ሲቀየርብሽ የምር ተናደሻል። ያናዳልም። እኔ ግን በጤናው አይመስለኝም። ያ 2 ቀን ምን ተቀይሮ እንደነበረ ራሱ አላውቅም። ስለ ልጅህ ምናምን ትበለው እንጂ ግን ስለ ልጁ ብቻ ሳይሆን እኔ ከራሱ ጋር የነበረ ሁላ እየመሰለኝ አይደለምና እባክሽ ይቅርታ አድርጊለት። በቃ በእኛ ስም ቢሆን ይቅርታ አድርጊለት። ለምን መሰለሽ? ስለ ፍቅራችሁ ምናምን ብቻ ሳይሆን አንቺ በዚህ ሰዓት ታስፈልጊዋለሽ። አንቺና እና አቤላ እነ ብሩክ ታስፈልጉታላችሁ። ለምን መሰላችሁ? ተጎድቶ ነው ያለው ይሄ ልጅ። በቃ መጥፎ ሁኔታ ላይ መጥፎ ስሜት ላይ ስላለ አጠገቡ እንድትሆኑ እንጠይቃችኋለን ማለት ነው፣ እንደ ኦዲየንስ ራሳችንን እና ሄርሚዬ ሁሉም ነገር ትተሽ በቃ ሌላ ነገር እንኳን መቀጠል እንኳን ቢከብድሽ ጓደኛ ሆነሽ ሳቁን እስኪመለስ በቃ ለትንሽ ጊዜም ቢሆን በዚህ ሰዓት ከአጠገቡ ባትርቂ ምኞቴ ነው። በእናትሽ ማለት ነው። ለምንሽ በቃ እኔ ልለምንሽ። ለምን መሰለሽ? አሁን ተጎድቶ ነው ያለው አይደለ? ደግሞ እናንተ በአንድ የስትርቁት ደግሞ የእሷ ስኬት ተሳክቶ የእሷ ሀሳብ ተሳክቶ የአብርሽን ውድቀት ስለምትፈልግ ሁሌም የእሱ ለቅሶ ብቻ ማየት ስለምትፈልግ ተሳካላት ብሎ ደግሞ እየባሰ ነው የሚጎዳውና እባካችሁ ጓደኞቹ ተረዱት። በቃ ተረዱት።
ይገባኛል። እናንተም ገብቷችሁ ነበረ ያን ነገር እንደሚመጣ እኛም ስንቴ ተናግረናል። ነገር ግን ልጁ በሆነ ነገር አደንዝዘዋለች በቃ በዛን ሰዓት እንጂ መጀመሪያ እኮ ሲገፈትራት አትጠግኝ ስላት ነበረ። ርቀትሽን ጠብቀሽ አናግሪኝ ስላት ነበረ። ያኔ ስደባብሰው ጊዜ ማለት ነው። እኔ ራሱ የፈራሁት ቀን የዛን ቀን ነበረና የሁሉ ስደባብሰው የሆነ ነገር እያደረገች እንደሆነ ገብቶኝ ነበረና ያን ሰዓት ተሳክቶላት ነው ወደ እሷ እንዲቀየር እንትን ያለው እንጂ እኔ አብርሽ ወዶ አይመስለኝም ጭራሽ። እና ልጁ ወዶ አይደለም ተረዱት። እና ሄርሚዬ ደግሞ አጠገቡ ሁኚ እባክሽ ማለት ነው። እኔ በራስሽ በሴትነች ውሳኔ አልገባም። የራስሽ ውሳኔ አለሽ። ያው ከተቀበልሽው ኦኬ፣ ካልተቀበልሽው ደግሞ በቃ በጓደኝነትም ቢሆን ከዚህ ስሜት እስክወጣ ድረስ አጠገቡ ብትሆኚ በጣም ደስ ይለኛል ማለት ነው እንጂ እንደዚህ ጥላችሁ ትሄዳችሁ ደግሞ የእሷ ደስታ እንትን ማለት የለበትም። እና የምር እኔ አጠገቡ ብትሆን በጣም ደስተኛ ነኝ። እና ይህን ማለት ነው የምፈልገው። አብርሽዬ ደግሞ አንተ ብቻ አይደለም፣ አንተ ጀግና ነህ። ገና ብዙ ነገር የምር አንተ ብዙ ሰው አልተረዳህም፣ ሊረዳህም አልቻለም። ብዙ ጊዜ አንተ ተጎድተሃል። ሁሌም የሩታ ጉዳት ብቻ ነበረ ሰው የሚያየው፣ ነገር ግን ያንተ ጉዳት የተረዳ ሰው የለም። እና በቃ አንተ መጠንከር አለበት። ከዚህ በኋላ አንተ ጠንካራው አብርሽ ሆነ በአካል በተግባር ማሳየት አለብህ ማለት ነው። ጭራሽ አንተ ራስን ማቀርቀር የለብህም፣ ማዘን የለብህም። ባለፈ ነገርም እንትን መበሳጨት፣ እሷ ባረገች ነገር እያሰብክ መጎዳት ምናምን የለብህም። ገባክ? እና ጠንከር ብለክ የድሮ አብርሃም ጠንካራ አብርሃም ሆነክ ማሳየት አለብህ። ጠላቶችህን በአንተ ደስታ ማየት አለባቸው። ያንተ ደስታ ማየት አለባቸው። በአንተ ደስታ መሰቃየት አለባቸው። ገባክ? ስለዚህ አብርሽዬ መናደድ የለብህም። እሷ እንደዚህ ያለችኝና ተሳካላት ብለህ አንተ መጎዳት የለብህም ማለት ነው። በዚህ አጋጣሚ ቤተሰቦቹም አጠገቡ ሁኑ። ከዚህ በኋላ ተማሩ፣ እስኪ ተማሩ። በቃ የአብርሽ ቤተሰቦች ተማሩ። በቃ ካሁን በኋላ ልጃችሁን ብቻ ነው ማገዝ የምትችሉት፣ መደገፍ የምትችሉት። ለምን ከዚህ በፊት ስላልሰማችሁት ብዙ ጊዜ አልሰማችሁትም፣ አላመናችሁትም። ሲነግራችሁ አንተነህ እያላችሁ እስካሁን ሳትረዱት ቆይታችኋልና አሁን በቃ ስላልተረዳን ይቅርታ ብላችሁ አጠገቡ ሁኑ። እሱ የሚለውን ነገር ሰምታችሁ አበረታቱት፣ ጠንካራ ወንድ እንዲሆን አድርጉት ማለት ነውና በዚህ አጋጣሚ ጓደኞቹና አቤላና ሄርሚ ነብሩኬ በቃ ከሱ አጠገብ የነበራችሁ በዚህ አጋጣሚ በጣም እናመሰግናለን። ምክንያቱም እናንተ ቀድማችሁ ተረድታችሁታል ሁሉም ነገር ማለት ነው። ሁሉም ነገር ነበረ ተረድታችሁ ስትናገሩ ነበረ። በብዙ ተሰድባችኋል፣ ተዋርዳችኋል ምናምን፣ ግን እኛንም ገብቶን ስለነበረ እኛ በእናንተ ምንም ነገር እንትን አላልንም ማለት ነው። እና እውነት ስለወጣ በጣም ነው ደስ ያለን። ለምን የሩታ እውነተኛ ማንነቷ ስለወጣ ደስ ብሎናል። እንዲሁም ብዙ ጊዜ እጇ ላይ ያስገብታ ሳትጎዳው ስለነቃባት እና ወይም ደግሞ ስለነገረችው እንዲሁ የዋ ስለሆነ ነው እንደዚህ በጊዜ የወጣው እንጂ እሷ እኮ እጇ ውስጥ አስገብታ ራሱ ትበቀለው ትችላለች ለብዙ ጊዜ። እና ልጁ ግን የዋ ስለሆነ ፈጣሪ አትርፎታል ማለት ነው። እና ይቀጥላል፣ ህይወት ይቀጥላል። አብርሽዬ ጠንካራ ወንድ ሁን፣ አይዞህ ማለት ፈልጋለሁ ማለት ነው።